የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመካከለኛው ምስራቅን ካርታ እቀይራለሁ ብለው እያከናወኑት ያለ ጦርነት ከጊዜ ወደ ጊዜ ወደ እሳቸው ላይም ከበድ ያለ ፍንዳታን እያመጣ ይገኛል። ይሄ ጉዳይ በተለይ ደግሞ በዛው በሀገረ እስራኤል ውስጥ ከሚኖሩ እስራኤላውያን ዜጎች ጋር የሚገናኝ ነው። ማዕሪቭ እየተባለ የሚጠራ አንድ የእስራኤል ጋዜጣ አለና ይህ ጋዜጣ ያከናወነው የህዝብ አስተያየት ጥናት እንደሚያሳየው ከሆነ 35 ከመቶ የሚሆኑ እስራኤላውያን የኢራን ላይ ወታደራዊ ዘመቻው ከተጀመረ በኋላ የሚሰማቸው ፍርሃትና የደህንነት ሁኔታቸው አደጋ ውስጥ እንደገባ ማሰብ የመጀመራቸው ሁኔታ በእጅጉ ጨምሯል። በአንጻሩ ደግሞ ወደ 28 ከመቶ የሚሆኑት ብቻ ናቸውም ተብሏል በዛ ደረጃ የተወሰነ ደህንነታችን የተጠበቀ ነው ብለው የሚያምኑት። ይሄ ቁጥራዊ ዳታ ሊያነሳውላችሁ ስለ አንድ ጉዳይ ልነግራችሁ ስለፈለኩ ነው። ከጊዜ ወደ ጊዜ እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያከናወኗቸው ያሉ ጦርነቶች በኢራን ላይ ለምሳሌ ወታደራዊ ዘመቻው ሲጀመር የተናገሩት ነገር ነበረ። በኢራን ውስጥ የአገዛዝ ለውጡን ማከናወን የሚሉትን ጨምሮ በርካታ ሀሳቦችን ይዘው ነበረ። አሁን ደግሞ በሊባኖስ ውስጥ እያከናወኑት ያለ ጦርነት አለ። ይህን ተከትሎ በሂዝቦላህም አማካኝነት እየተፈጸመ ያለው ጥቃት በነ ኢራንም ሲፈጸም የነበረው ጥቃት ከጊዜ ወደ ጊዜ እየጨመረ መጥቷል። በነገራችን ላይ በሂዝቦላህ አማካኝነት በተለይ ደግሞ እነዚህ አናሎግ የሆኑ በፋየር ኦፕቲክስ ድሮኖችን በመጠቀም የሂዝቦላህ ቡድን እስራኤል ላይ እያደረሰ ያለው ጉዳት ቀላል አይደለም። ኢቭን የሚገርማችሁ ከትላንት በስቲያ ባሳለፍነው እሁድ ማለት ነው እስራኤል በደቡባዊ ሊባኖስ ውስጥ የሚገኘውንና 900 ዓመታት ዕድሜ ያስቆጠረውን ስልታዊውን የቦፈርት ግንብ በአረበኛው ቀልዓት አልሸቂፍ እየተባለ የሚጠራውን በጣም ስትራቴጂካዊ የሆነ ፎርትረስ መቆጣጠሯን አስታውቃ ነበረ። በጣም ለተከታታይ ቀናት ይህንን ቦታ ለመቆጣጠር እንድትችል ወታደራዊ እንቅስቃሴዎችን፣ የአየር ላይ ጥቃቶችን የመሳሰሉትን ስታከናውን ቆይታ ነበረ። ይሁን እንጂ ሂዝቦላህ ይሄ የእስራኤል ወታደራዊ ዘመቻ የቦፈርት ግንብ ወይም ደግሞ የቀልዓት አልሸቂፍ እንግዲህ ከ900 ዓመታት በፊት የነበረ ስትራቴጂካዊ የሆነ ግንብ ነው ወይም ካስትል ነው። ይህንን ስፍራ እስራኤል ለቀናት ብቻ ነው የተቆጣጠረችው እንጂ ከቀናት በኋላ ሙሉ በሙሉ ከዛ ስፍራ ላይ አስለቅቄያታለሁኝ በማለት በትላንትናው ዕለት መግለጫ አውጥቷል። እስራኤል ባሳለፍነው እሁድ ይህንን ስፍራ መቆጣጠሯን ገለጸች። ትላንትና ደግሞ የሂዝቦላህ ቡድን ከዚህ ስፍራ ላይ ከቦፈርት ግንብ ላይ ማለት ነው ሂዝቦላህ እስራኤልን ሙሉ በሙሉ ማስለቀቁን አስታወቀ። በሊባኖስ ውስጥ እንዲህ አይነት ጦርነት አለ። የኢራንም ጉዳይ በምታውቁት ደረጃ ቀጥሏል። ይህን ተከትሎ በነ እስራኤል ውስጥ ያለው የህዝቡ የደህንነት ስሜት ደህንነታችን የተጠበቀ አይደለም፣ ህይወታችን አደጋ ውስጥ ገብቷል የሚለው ስሜት እጅግ በሚያስደነግጥ ሁኔታ እየጨመረ ይገኛል። ማዕሪቭ በዛው በቴል አቪቭ ውስጥ የሚታተም ጋዜጣ ነው። እዛ ጋዜጣ ላይ ያገኘሁትን መረጃ በዝርዝር ይዤው መጥቻለሁ። ከዛ ባለፈ ደግሞ ይሄ 900 ዓመታትን ያስቆጠረው በሊባኖስ ውስጥ የሚገኘው የቦፈርት ግንብ ጉዳይ በዝርዝር እንመለከተዋለን። ለምንድን ነው እነ እስራኤል ይህንን ቦታ መቆጣጠር የፈለጉት? ሂዝቦላህ ደግሞ ከዚህ ቦታ ላይ እነ እስራኤልን ለምንድን ነው ሊያስለቅቃቸውስ የፈለገው? እዛ ቦታ ላይ ያለው አሁናዊ ነባራዊ ሁኔታ ልብ አድርጉ። ከቀናት በፊት ስለ እስራኤል የሊባኖስ ዘመቻ ስነግራችሁ ምን አይነት ሐሳብ ነግሬያችሁ ነበረ? እስራኤል የቃና ጋስፊልድንና የቀርሽ ጋስፊልድ አካባቢዎችን በአሁኑ የተጽዕኖ አድማሷ ውስጥ ልታስገባ ዝግጅት እያደረገች ነው ወይም ያንን ለማስፈጸም ጥረት እያደረገች ነው ብያችሁ ነበረ። ከዚህ በተጨማሪ ደግሞ አሁን የምነግራችሁ ይሄ የቦፈርት ግንብና 900 ዓመታትን ዕድሜ ያስቆጠረው በአረበኛው ቀልዓት አልሸቂፍ እየተባለ የሚጠራው ስፍራ ጉዳይ ሌላ እስራኤል በሊባኖስ የምትፈልገው ስትራቴጂካዊ የሆነ ስፍራ ነው። እንግዲህ በዚህ ደረጃ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ ውስጥ ተጽዕኖአቸውን ለማሳረፍ ለማሳደግ ጥረት እያደረጉ ቢሆንም ነገር ግን ከውስጥ እየመጣባቸው ያለው ተቃውሞ ደግሞ እጅግ ከፍተኛ ሆኗል። ለምሳሌ ያክል የእስራኤል የቀድሞ ጠቅላይ ሚኒስትርና የጦር አዛዥ የነበሩት ኢሁድ ባራክ መቼም ይህንን ስም ታውቁታላችሁ ብዬ አስባለሁ። አንድ ነገር ተናገሩ። ሊባኖስን ሙሉ በሙሉ ሳይወሩ ሂዝቦላህን ማጥፋት አይቻልም። እቅዱ ፍጹም ተግባራዊ ሊሆን የማይችልና ውድቀት ነው። አክለውም ሲናገሩ ኔታንያሁ እስራኤልን ወደ ታይቶ ወደማይታወቅ አደገኛ ገደል እየገፋት እንደሆነና ሰራዊቱም እስከ መጨረሻው ቢዝልም ግን ህዝቡንም ዛሬም ድረስ ኔታንያሁ እየዋሹት ነው በማለት የተቃውሞ ድምፃቸውን ማሰማት ጀምረዋል። እሳቸውን ጨምሮ በእስራኤል የከፍተኛ ጦር አዛዦች ዘንድ የቀድሞ ከፍተኛ ጦር አዛዦች ዘንድ ተመሳሳይ አይነት የተቃውሞ ድምፆች በመሰማት ላይ ናቸው። የተቃውሞ ድምፅ
ጠቅላይ ሚኒስትር ቤንያሚን ኔታንያሁን የሚቃወም የተቃውሞ ድምፅ ነው። እነዚህና ሌሎች ጉዳዮችን ዛሬ በሚኖረን ቆይታ እየተመለከትን አብረን እንዘልቃለን። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት ቀደም ብሎ ያነሳውላችሁን ጉዳዮች እንደው ጠቅለል አድርገን የዛሬ ቆይታችን ይህን ይመስላል የሚለውን ሐሳብ ልዳስሰው ስለፈለኩኝ ነው። እነዚህን ጉዳዮች እያነሳሳን በጋራ በሚኖረን ቆይታ ላይ ሐሳብ አስተያየቶቻችሁን ከታች በኮሜንት መስጫው ላይ ያስቀምጡልን። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁ አይዘንጋ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ከዚህ በፊት በቦሌ ቡልቡላና አዲስ አበባ ስቴዲየም አቅራቢያ ዘመናዊ መኖሪያ ቤቶችን በጥራት አስረክቦ ታማኝነትን በስራ ያስመሰከረው ሁዳ ሪል ስቴት ዛሬም ብዙዎች ለመኖሪያ በሚመኟት በቦሌ 24 ላይ የ40% ቅናሽ የተደረገባቸው መኖሪያ ቤቶች አቅርቦላችኋል። ባለ 2 መኝታ 105 ካሬ 100% ለሚከፍሉ በ7.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ1.9 ሚሊዮን ብር፣ 115 ካሬ 100% ለሚከፍሉ በ8.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.1 ሚሊዮን ብር፣ 120 ካሬ 100% ለሚከፍሉ በ8.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.4 ሚሊዮን ብር፣ እንዲሁም ባለ 3 መኝታ 155 ካሬ 100% ለሚከፍሉ በ11.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.9 ሚሊዮን ብር አቅርበንላችኋል። ወደኛ ሲመጡ በግንባታ ሂደት የሚከፍሉ ሲሆን ምንም አይነት የዋጋ ጭማሪ አያሳስቦትም። ቅናሹ ለ10 ቤቶች ብቻ የወጣ ስለሆነ አሁኑኑ በ0911 96 6922 አሊያም በ0926 81 8321 ላይ ይደውለው። ምርጫው ሁዳ ሪል ስቴት ይሁን። እስራኤል በሊባኖስ ውስጥ እያከናወነች ያለውን ጦርነት ጉዳይ በተመለከተ መቼስ ከቀን ወደ ቀን ብዙ አዳዲስ ነገሮችን እየሰማንበት ያለ ጦርነት ነው። በትላንትናው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተከናወነ ባለ የድርድር ሂደት ሳቢያ የተኩስ አቁም ስምምነት እንዲተገበር ጥያቄ ማቅረባቸውን ተከትሎ በእስራኤል መንግስት በኩል ምናልባትም የተኩስ አቁሙን የመተግበር አይነት ፍላጎት አለ ቢባልም ነገር ግን የተኩስ አቁሙ ከተከናወነ በኋላ ወይም እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተኩስ አቁሙን እናከብራለን ብለው ከተናገሩ በኋላ ከበድ ያለ የአየር ላይ ጥቃት በተለያዩ የሊባኖስ አካባቢዎች ላይ ተከናውኗል። በተለይ በደቡባዊ ሊባኖስ። በዚህም ሳቢያ ንጹሃን ህይወታቸውን አጥተዋል። በጥቅሉ ከ3200 በላይ የሚሆኑ ሊባኖሳውያን ዜጎች እስራኤል አሁን እያከናወነች ባለው የአየር ላይ ጥቃትና ወታደራዊ ዘመቻ አማካኝነት መገደላቸው ሲገለጽ፣ ማለትም ይሄ የኢራን ጦርነት ከተጀመረ ወዲህ ሂዝቦላህ እስራኤል ላይ መተኮስ ጀምሮ የእስራኤልና የሂዝቦላ ጦርነት ድጋሚ ካገረሸበት ጊዜ በኋላ ማለት ነው። ታዲያ ይህን ተከትሎ ዓለም አቀፉ ማህበረሰብ እስራኤል ላይ የተቃውሞ ድምፁን በተደጋጋሚ እያሰማ ይገኛል። ለምሳሌ የፈረንሳይ የውጭ ጉዳይ ሚኒስትር እስራኤል ደቡባዊ ሊባኖስን ለመቆጣጠር የምታደርገው የትኛውም አይነት መንገድ ህጋዊነትም የለው ተገቢነትም የለውም በማለት እንዲያውም ከትላንትና በስቲያ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በዚያው በሊባኖስ ጉዳይ ላይ እስራኤልን ምናልባትም በቃ አስቸኳይ የሆነ ትዕዛዝ ማስተላለፍ እንዲቻልበት በሚል መልኩ የአስቸኳይ ጉባኤ እንዲደረግ ጥሪ ተደርጎ እንደነበረ አይዘነጋም። በዛ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ጉባኤ ላይ እስራኤልን የሚቃወም እስራኤልን የሚያወግዝ አይነት ድምፅ ወይም እስራኤል በደቡባዊ ሊባኖስ ውስጥ እያከናወነች ያለውን እንቅስቃሴና ስራ እንድታቆም እንድትገታ የሚጠይቅ አይነት ሐሳብ ቀርበዋል። ምንም እንኳን አሜሪካ በሌሎች 4 የጸጥታ ምክር ቤት አባል ሀገራት የቀረበውን ሐሳብ በተወሰነ ደረጃ ውድቅ ብታደርገውም ወይም ነገሩን በዝምታ ብታልፈውም፣ ከዚህ ባለፈ ደግሞ በዛው በሊባኖስ ላይ እያከናወኑ ባለው ዘመቻ ሳቢያ አሁን ላይ ከዓለም አቀፉ ማህበረሰብ ብቻ ሳይሆን ተቃውሞ እየገጠመ የሚገኘው ከዛው ከእስራኤል ውስጥም እንዲሁ ይሄ ነገር መቆም አለበት የሚል አይነት ጥያቄዎች፣ የተቃውሞ ድምጾች በኔታንያሁ ላይ መሰማት ጀምረዋል። ከዚህ ጋር በተገናኘ በትላንትናው ዕለት በጣም በርከት የሚሉ መገናኛ ብዙሃኖች ይዘዋቸው ከወጡትና እኔም ደግሞ ከተመለከትኳቸው ይህን ጉዳይ በተመለከተ ከሚገልጹ ሐሳቦች መካከል በእስራኤል ከፍተኛ የጦር መሪዎች ዘንድ እየታየ ያለውን ቁጣ በተመለከተ የቀረቡ ዘገባዎችን ነው። የቀድሞ የእስራኤል ጠቅላይ ሚኒስትርና የጦር አዛዥ የሆኑት ኢሁድ ባራክ ኔታንያሁ አካሄዳቸውን በጽኑ ተቃውሟል። ወይም የኔታንያሁን አካሄድ በጽኑ ከተቃወሙ መካከል ምናልባትም ግንባር ቀደም ሆኖ ሊቀርቡ የሚችሉ አይነት ሰው ናቸው። ሊባኖስን ሙሉ በሙሉ ሳይወሩ ሂዝቦላህን ማጥፋት እንደማይቻል የሚገልጹት ኢሁድ ባራክ እቅዱን ፍጹም ተግባራዊ ሊሆን የማይችልና ውድቀት ነው በማለት ጭምር ነው የገለጹት። ይሄ የኢሁድ ባራክ ተቃውሞ ድምፅ መሰማቱ በአንድም ይሁን በሌላ
በኔታንያሁ በተለይ በቀጣይ ሊከናወን በሚችል የምርጫ ሂደት ላይ ጭምር አደጋ ሊደግንባቸው እንደሚችል በመገለጽ ላይ ይገኛል። እንደሳቸው አገላለጽ ከሆነ ኔታንያሁ አሁን እየሄዱበት ያለው መንገድ እንግዲህ እስራኤልን ታይቶ ወደማይታወቅ አደገኛ ገደል ውስጥ እያስገባት ነው፣ ውድቀት ውስጥ እያስገባት ነው የሚል አይነት አስተያየት የተጠቃለለበት ሲሆን ሰራዊቱም ደግሞ ከጊዜ ወደ ጊዜ በጣም በረዣዥም ጦርነቶች ምክንያት መቋጫ በሌላቸው ጦርነቶች ምክንያት እንዲደክም እንዲዝል ኢቭን የመዋጋት ፍላጎት እንዲጠፋና መሰል አይነት ነገሮች እንዲፈጠሩበት በማድረግ ላይ ነው። ስለዚህ አሁን ላይ የጠቅላይ ሚኒስትር ቤንያሚን ኔታንያሁን ከስልጣን ለማንሳት በእስራኤል ውስጥ እንቅስቃሴ መጀመር እንዳለበት ነው በመናገር ላይ የሚገኙት። እንግዲህ የቀድሞው ጠቅላይ ሚኒስትርና የጦር አዛዥ የሆኑት ኢሁድ ባራክ እንግዲህ እኒህ ሰው የእስራኤልን ፖለቲካ ጠንቅቀው የሚያውቁ ናቸው። የእስራኤልን ፖለቲካ ጠንቅቀው የሚያውቁ ብቻ ሳይሆን አጠቃላይ በእስራኤል ፖለቲካዊ ስራ ውስጥ ወይም በእስራኤል የተለያዩ የጦር ግንባሮች ውስጥ ተሳታፊ ሆነው ሀገራቸውን የመሩ ያገለገሉ ናቸው። ያው የቀድሞ የጦር አዛዥ በመሆን ጭምር ስራቸውን ሲያከናውኑ ስለነበር ማለት ነው። ስለዚህ እኒህ ሰው የሚናገሩት ነገር በአንድም ይሁን በሌላ እስራኤል በመሬት ላይ በተለይ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በተገናኘ የገባችበት ጉዳይ ወይም እየገባችበት ያለው ጉዳይ ከጊዜ ወደ ጊዜ ለሀገሪቱ ህልውና አደጋ እያመጣ መሆኑን በግልጽ የሚያሳይ ነው። ለምሳሌ በእስራኤል ውስጥ የነ ኢራን የጦር ዘመቻ ከተጀመረ በኋላ ቀደም ባለው ጊዜ ደህንነት ይሰማቸው የነበረ እስራኤላውያን ቁጥር እጅጉኑ አሽቆልቁሎ አሁን ላይ በእስራኤል ውስጥ ለመኖር የደህንነት ስሜት የማይሰማቸውና ምናልባትም አጋጣሚ ቢያገኙ እነዚህ ሰዎች እስራኤልን ለቀው ለመውጣት የሚመኙ ዜጎች ቁጥር 35 ከመቶ ደርሷል ነው እየተባለ የሚገኘው። እንደ ማዕሪቭ ማለት ቀደም ብዬ እንዳልኳችሁ በቴል አቪቭ ውስጥ የሚታተም ጋዜጣ ነው። ይሄ ጋዜጣ ይዞት በወጣው አንድ የህዝብ ጥናት ዳሰሳ ላይ ነው እንግዲህ ይህንን መረጃ የተመለከትኩት። እንግዲህ በዚህ ጋዜጣ ላይ የቀረበው ሐሳብ እስራኤላውያን የደህንነት ስሜት አይሰማቸውም ወይም ደህንነታቸው እንደተጠበቀ አያስቡም የሚል አይነት ትርጓሜ ሊሰጠው የሚችል ነው። ለምን ከተባለ ደግሞ አሁን አገሪቱ ካለችበት በርካታ የጦር ግንባር አንጻር ለምሳሌ ኢራን ትላንትና በሊባኖስ ውስጥ እየተከናወነ ካለ ጦርነት ጋር በተገናኘ እስራኤል የተኩስ አቁም ለማድረግ የማትስማማ ከሆነ በሰሜናዊ የእስራኤል አካባቢዎች ላይ ከባድ የሆነ ጥቃቶችን እንደምትሰነዝር ገለጸች። አሁን የእስራኤል መተማመኛ ማን ነው? የአይረንዱም ጸረ አየር ላይ ጥቃት መከላከያ ቴክኖሎጂ፣ የታህድ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ እና የመሳሰሉት ናቸው። ታዲያ እነዚህ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቿ አቅም በተለይ ከኢራን ጋር በነበረው ጦርነት ሳቢያ ክፉኛ በመሟጠጣቸው እርግጥ ነው አሁን ይሄ ሲባል ሙሉ በሙሉ እስራኤል ከጸረ አየር ላይ ጥቃት ራሷን የምትከላከልበት አይነት የጦር መሳሪያ የላትም ማለት አይደለም። ነገር ግን ጦርነት ተጀምሮ ከዛ ያ ጦርነት ዘለግ ላለ ጊዜ የሚቀጥል ከሆነ ምን ሊያመጣ ይችላል፣ ምን ሊከሰት ይችላል የሚለውን ነገር ከተመለከታችሁት ቀላል ያልሆነ ጉዳት እንደሚመጣና እንደሚመዘገብ መረዳትና መገንዘብ ትችላላችሁ። ያ ማለት በመጪዎቹ ጊዜ ኢራን በእስራኤል ላይ የደገነችው ወይም እስራኤልን አደጋ ውስጥ ማስገባት እንደምትችል በግልጽ አረጋግጣለች። እስራኤልም አደጋ ውስጥ ማስገባት እንደምትችል በግልጽ አረጋግጣለች ሲባል ደግሞ እንደ ዲሞና የመሰሉ የእስራኤል የኒክሌር ማብለያ ጣቢያ ያለባቸው አካባቢዎች ጋር ጭምር የተነጣጠሩ ጥቃቶችን እስከ መፈጸም ደርሳ እንደነበር አይዘነጋም። እንዲያውም ካስታወሳችሁ በኢራን ውስጥ የሚገኙት የኢስፋሃንና የፎርዶው የኒክሌር መርሃ ግብር ያለባቸው ስፍራዎች በተመቱበት ጊዜ የኢራን የአጸፋ ምላሽ የተከናወነው በእስራኤል ውስጥ የሚገኘው የዲሞና የኒክሌር ማብለያ ጣቢያ መርሃ ግብር ባለበት አካባቢ ላይ ጥቃት መሰንዘር ነው። ይህ ጥቃት ያው ኢራን በጊዜው ቲት ፎር ታት የሚባል አይነት የጦር ስልት ነበር የምትከተለው። አይኔን ካጠፋችሁብኝ አይናችሁን አጠፋለሁ የሚል አይነት ነገር ማለት ነው። ስለዚህ የኒክሌር መርሃ ግብር ያለበት የኢራን ምድር ሲመታ ለዛ ተመጣጣኝ ያለችው አይነት ጥቃት ምንድን ነበር? በእስራኤል ዲሞና ውስጥ ያለውን የኒክሌር መርሃ ግብር ያለበትን ቦታ ያነጣጠረ ጥቃት መፈጸም።
በዚህ ደረጃ እንግዲህ ነገሩ እየከረረ ስካሌሽኑ እየተባባሰ ቀጥሎ አገራቱ አሁን ባለው ነባራዊ ሁኔታ እንደው ከጦርነት ከመግባት ሳይታቀቡ ቀርተው እንደ ወደ ለየለት አይነት ነገር ውስጥ ቢገቡ ለምሳሌ እነ እስራኤል በኢራን ላይ የኒክሌር ቦምብን ጭምር ሊጠቀሙ ይችላሉ የሚል አንዳንድ ሰዎች ለምሳሌ ሐሳብ ይሰጣሉ። ያን አይነት ሁኔታ ከመጣ ኢራን በዲሞና ኒክሌር መርሃ ግብር ያለበት ቦታ ላይ ጭምር ያነጣጠረ ጥቃትን ልትፈጽም ትችላለች ነው የሚባለው። ገብቷችኋል አይደል? እርግጥ ነው ኢራን የኒክሌር ጦር መሳሪያ የላትም። ነገር ግን እነዚህ በተለይ በዛ ባለፈው ጊዜ ጦርነት የምናስታውሳቸው አየር ላይ ከደረሱ በኋላ የሚበተኑት ክለስተር ቦምብስ የሚባሉትን መጠቀም ከመጀመሯ ጋር ተያይዞ ምን አይነት ጉዳት ስታደርስ እንደነበረ አስታውሱ። አሁን ላይ ኢራን ምንም እንኳን የኒክሌር ጦር መሳሪያ ባይኖራትም ነገር ግን የእስራኤልን የኒክሌር መርሃ ግብር ያለበት ቦታ ኢላማ ውስጥ ማስገባትና ያንን ስፍራ መምታት፣ አደጋ መጣል ትችላለች። ነገሩን ይበልጥ አሳሳቢ የሚያደርገውና ከምንም በላይ ደግሞ የእስራኤል እንዴት ነው አደጋ ውስጥ የገባችው ሲባል በኢራን ምክንያት ነው የሚለውን ነገር የሚያጠናክረው ይሄው ጉዳይ ነው። ይህንን ሐሳብ እያየን አብረን እንቀጥላለን። ካፍታ በኋላ ልመለስ። የእስራኤል የጤና ሚኒስትር በዛሬው ዕለት ይዞት በወጣ አንድ መረጃ ላይ ምን አይነት ቁጥራዊ መረጃን ይዞ መጥቷል መሰላችሁ? የኢራን ጦርነት በተኩስ አቁም ላፍታ ጋብ ካለ በኋላ ያ ማለት ባለፉት ወደ 55 ቀናት ገደማ ማለት ነው። ባለፉት 55 ቀናት በሰሜናዊ ግንባር የደረሰው የእስራኤላውያን ተጎጂዎች ቁጥር ከ1084 በላይ እንደሆነ በግልጽ አስታውቋል። ይህ እንግዲህ የሊባኖስ የጦር ግንባር ከተጀመረ በኋላ የተመዘገበ ጉዳት ነው። አጠቃላይ ከዚህ ከኢራንና ከሊባኖስ ጦርነት ጋር በተገናኘ የተጎዱ እስራኤላውያን ቁጥር በሚል የእስራኤል የጤና ሚኒስቴር እንግዲህ በይፋ ያወጡት መረጃ ነው። 8985 የሚሆኑ እስራኤላውያን ጉዳት ደርሶባቸዋል በሊባኖን የተኩስ አቁም ጊዜ ላይ ይላል የጤና ሚኒስትሩ መረጃ። 669 የሚሆኑ ሰዎች የተኩስ አቁሙ እየተተገበረ ባለበት ጊዜ ላይ ከበድ ያለ ጉዳትን ካስተናገዱት መካከል ይጠቀሳሉ ነው የተባለው። ይሄ በደቡባዊ ሊባኖስና እስራኤል በጉልበት በያዘችው የፍልስጤም አካባቢ ላይ እየተከናወነ ባለው ወታደራዊ እንቅስቃሴ ጋር ሲጠቃለል ከዛ ደግሞ ያው አሁን ለምሳሌ የእስራኤል ጤና ሚኒስቴር የተጎጂዎችን ቁጥር ይፋ ሲያደርግ የሞቱ ወታደሮችንና የሞቱ እስራኤላውያን ዜጎችን ቁጥር በተመለከተ ያው መረጃዎችን በብዛት አይቀርቡም። አይደለም እንደዚህ አይነት መረጃዎች ቀርቶ አሁን ከኢራን ጋር በነበረው ጦርነት ላይ የኢራን የአየር ላይ ጥቃት በእስራኤል ላይ ምን ያክል ጉዳት አድርሷል የሚለውን በተመለከተ መረጃዎቹ እንዳይወጡ እንዴት ሳንሱር ሲያደርጉ እንደነበረ መቼስ የማትዘነጉት ታሪክ ነው። እስራኤል እንደምትለው በዛ አካባቢ ላይ ራሷ ፈላጭ ቆራጭ ሆና የቀጠለችበት ደረጃ እስከ ኢራን ጦርነት ድረስ የነበረው መልክና ከኢራን ጋር ካለው ጦርነት በኋላ ያለው መልክ የተለያየ ነው። በሶሪያ ውስጥ ጥቃት ስትሰነዝርና የሶሪያን ግዛት ስትወር የሶሪያን ግዛት በቁጥጥሯ ውስጥ ስታደርግ በሐማስ ከጋዛ የነበረው ጦርነት በየመን የሃውቲ ቡድን ላይ ስታከናውን የነበረው ጦርነት በሊባኖስ የሂዝቦላ ቡድን ላይ ስታከናውን የነበረው ጦርነት በኢራቅ ውስጥ የሚንቀሳቀሱና በሶሪያ ውስጥም ያሉ እንደነ ካታይብ ሂዝቦላና ኢስላሚክ ሬዚስታንስ የሚባሉ አይነት ስያሜ ባላቸው ቡድኖች ላይ ስታከናውናቸው የነበሩ የአየር ላይ ጥቃት ዘመቻዎች ሁሉም ሊባል በሚችል ሁኔታ ላይ እስራኤል የሆነ ከበድ ያለ ጫና መጥቶባታል ብለን የምንገልጸው አይነት ሁኔታ አልነበረም። ኢቭን ከሐማስ ጋር እስራኤል በጦርነት ውስጥ በነበረችበት ጊዜ
ነገሩ ወደ ሌላ ምዕራፍ የተሸጋገረው መቼ መሰላችሁ? እስራኤል በሶሪያ የሚገኝ የኢራን ቆንጽላ ጽሕፈት ቤት ላይ ጥቃት ስትሰነዝር ነው አዲስ ምዕራፍ የተከፈተው። እስከዛ ድረስ እስራኤል በሶሪያ ውስጥ የሚገኘውን የኢራን ቆንጽል ጽሕፈት ቤት እስከምትመታ ድረስ ኢራን ነገሩን ካለችበት ሆና ከመቃወም በቀር በጦርነቱ ላይ በቀጥታ አልተሳተፈችም ነበር። ነገር ግን ልክ በሶሪያ ውስጥ የሚገኘው የኢራን ቆንጽላ ጽሕፈት ቤት ሲመታ ኢራን ለዚህ ጥቃት ተመጣጣኝ የሆነ የአጸፋ ምላሽ እሰጣለሁ አለች። ያ ጉዳይ በጊዜ ሂደት የ12ቱ ቀን ጦርነትን አዋለደ። በዛ የ12ቱ ቀን ጦርነት ማለትም በሰኔ 2025 ላይ በተከናወነውና ለ12 ቀናት ያክል በቆየው ጦርነት ላይ እስራኤልና አሜሪካ ዋነኛ ዓላማቸው የኢራንን የኒክሌር መርሃ ግብር ያለባቸው እንደ ፎርዶ እና ኢስፋሃን የመሰሉ የኒክሌር ማብለያ ጣቢያዎች ማውደምና ከጥቅም ውጭ ማድረግ የሚለው ጉዳይ ነው። እነሱ ይህንን ዓላማ ለማሳካት በሚል በሰነዘሩት በዛ ጥቃት ወይም የአየር ላይ ዘመቻ ኢራን ካለችበት ሆና በታሪኳ ለመጀመሪያ ጊዜ የእስራኤልን አየር ክልል ጥሳ አልፋ እንደና አይረንዶም፣ የታህድ፣ የዴቪድ ስሊንግ ምናምን የሚባሉትን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አልፋ ኢቭን F-35 የእስራኤል የጦር ጀቶች የሚያርፉባቸውን የአውሮፕላን ጣቢያዎች የጀት ጦር ቤዞች ጭምር እንዴት አይነት ከበድ ያለ ጉዳት እንዳደረሰችባቸው እናስታውሳለን። ከዛ ከ12ቱ ቀን ጦርነት ጀምሮ በግልጽ እስራኤላውያን መረዳት የጀመሩት ነገር ምናልባት በአይረንዶም ሆነ በታህድ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ላይ ያላቸው መተማመን እንደሚያስቡት እንዳልሆነ ወይም ደግሞ የታህድና የአይረንዶም የጸረ አየር ላይ ጥቃት መከላከያ በሚፈልጉት ደረጃ ሊጠብቃቸው እንደማይችል ማየት ጀመሩ። ለምን ከተባለ በዛ ጦርነት ላይ ወይም በ12ቱ ቀን ጦርነት ላይ ኢራን በመቶዎች የሚቆጠሩ የባላስቲክ ሚሳኤሎችን መተኮስ ችላ ነበር። በጣም ያኔ የኢራን ጥቃት ይገርም የነበረው እንዴት ነው? ባላስቲክ ሚሳኤል የሚባለው የጦር ቴክኖሎጂ ከኢራን ተተኩሶ እስራኤል ለመድረስ 12 ደቂቃዎች ይፈጅበታል። 12 ደቂቃዎች። ከዛ ድሮኖች ደግሞ አሉ። ከኢራን የሚተኮሱ ድሮኖች እስራኤል ለመድረስ በትንሹ 6 ሰዓት ይፈጅባቸዋል። እነዚህ ድሮኖች አነስተኛ ናቸው። አነስተኛ መሆናቸው ከራዳር እይታ ውጪ እንዲሆኑ እድል ይፈጥርላቸዋል። 6 ሰዓታትን ከቴህራን ተነስተው ወደ ቴል አቪቭ ይምዘገዘጋሉ። ልክ እስራኤል ለመድረስ 12 ደቂቃ ሲቀራቸው ያው በጂፒኤስ ትራክ ስለሚደረጉ 12 ደቂቃ ሲቀራቸው ከኢራን የባላስቲክ ሚሳኤሉን ይተኩሳሉ። ያ ማለት እስራኤል ሰማይ ላይ ሲደርሱ ድሮኖቹ ሲደርሱ እነሱ ከሚደርሱበት ቅጽበት ጋር አብሮ የባላስቲክ ሚሳኤሎችም ይደርሳሉ። መቼም ስለ ባላስቲክ ሚሳኤል ደጋግሜ አውርቻለሁ። ባላስቲክ ሚሳኤል ማለት በድምፅ ፍጥነት የሚምዘገዘግ ነው። ከራዳር እይታ ውጭ የመሆን እድል አለው ብቻ ሳይሆን ብዙውን ጊዜ ከራዳር እይታ ውጭ ይሆናል። ለምን ከተባለ ስፔስ ላይ ገብቶ የመምዘግዘግ አይነት ዝንባሌ ስላለው መጀመሪያ ከመሬት ላይ ከተተኮሰ በኋላ ኢሚዲየትሊ ስፔስ ላይ ነው የሚገባው። ስፔስ ላይ በድምፅ ፍጥነት ተምዘግዝጎ ኢላማው ላይ ሲደርስ እንዲሁ ድንገት መጥቶ ኢላማው ላይ መውደቅ ነው። ይሄ ባላስቲክ ሚሳኤል በእስራኤል ኢላማ ላይ በሚወድቅበት ወይ በሚያርፍበት ጊዜ ላይ ታህድ ነው እንግዲህ ዋነኛ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ። የባላስቲክ ሚሳኤልን ለማክሸፍ የታህድ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ነው ዋና የሚባለው። አሁን ልብ አድርጉ፣ ታህድ የሚባለው የባላስቲክ ሚሳኤሉን ዲቴክት አድርጎ እንዳይተኩስ ድሮኖቹ ግርታ ይፈጥራሉ። በምኑ ዙሪያ? በባላስቲክ ሚሳኤሎቹ ዙሪያ ድሮኖቹ ግርታ ይፈጥራሉ። ድሮኑ ለባላስቲክ ሚሳኤሉ ማክሸፊያ ተብሎ የሚተኮሰው የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ምናልባትም ድሮኑን መጥቶ ያከሽፍና ባላስቲክ ሚሳኤሉ ኢላማው ላይ ሄዶ ይወድቃል።
ልብ አድርጉ፣ በድምፅ ፍጥነት ነው የሚምዘገዘገው። 5 እጥፍ ከድምፅ በላይ። እኔ ይህን ነገር ተናግሬ እናንተ ከመስማታችሁ በፊት 5 እጥፍ በፊት ይሄ ባላስቲክ ሚሳኤሉ ያላችሁበት ቦታ ጋር ደርሷል። አሁን እንዲህ አይነት የአየር ላይ ጥቃትን ኢራን መፈጸም ቻለች። መቼ? በ12ቱ ቀን ጦርነት ላይ። ከዚህ በፊት በቦሌ ቡልቡላና አዲስ አበባ ስቴዲየም አቅራቢያ ዘመናዊ መኖሪያ ቤቶችን በጥራት አስረክቦ ታማኝነትን በስራ ያስመሰከረው ሁዳ ሪል ስቴት ዛሬም ብዙዎች ለመኖሪያ በሚመኟት በቦሌ 24 ላይ የ40% ቅናሽ የተደረገባቸው መኖሪያ ቤቶች አቅርቦላችኋል። ባለ 2 መኝታ 105 ካሬ 100% ለሚከፍሉ በ7.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ1.9 ሚሊዮን ብር፣ 115 ካሬ 100% ለሚከፍሉ በ8.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.1 ሚሊዮን ብር፣ 120 ካሬ 100% ለሚከፍሉ በ8.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.4 ሚሊዮን ብር፣ እንዲሁም ባለ 3 መኝታ 155 ካሬ 100% ለሚከፍሉ በ11.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.9 ሚሊዮን ብር አቅርበንላችኋል። ወደኛ ሲመጡ በግንባታ ሂደት የሚከፍሉ ሲሆን ምንም አይነት የዋጋ ጭማሪ አያሳስቦትም። ቅናሹ ለ10 ቤቶች ብቻ የወጣ ስለሆነ አሁኑኑ በ0911 96 6922 አሊያም በ0926 81 8321 ላይ ይደውለው። ምርጫው ሁዳ ሪል ስቴት ይሁን። ኢራን በ12ቱ ቀን ጦርነት ላይ በዚህ ደረጃ እስራኤል ላይ አደጋ መደገን መቻሏ በጣም ብዙዎችን አስገርመዋል። ማለት እንዲህ አይነት አቅም አላት እንዲያስብሏል። አሁን ነገሩ ደግሞ ይበልጥ ወደ ሌላ ምዕራፍ መቼ ተሸጋገረ መሰላችሁ? ሁለተኛው ምዕራፍ የሚባሉ 2 ኪ የሚባሉ ሞመንቶች አሉ። የመጀመሪያው ምዕራፍ ኢራን ልክ ቀደም ብዬ እንዳልኳችሁ የኢስፋሃን የኒክሌር ማብለያ ጣቢያዋ ተመታ እና የኒክሌር ማብለያ ጣቢያዋ ሲመታ የአጸፋ ምላሽ ብላ የሰጠችው የአጸፋ ምላሽ በእስራኤል ውስጥ የሚገኘው የዲሞና የኒክሌር መርሃ ግብር ያለበት ቦታ በቅርብ ርቀት ላይ ነው የባላስቲክ ሚሳኤል ያፈነዳቸው። በዛ ጥቃት እንዲያውም በኒክሌር ማብለያ መርሃ ግብሩ ባለበት ከተማ ላይ ስለነበረ ጥቃት ተፈጽሞ የነበረው የመኖሪያ ቤቶች ጭምር ጉዳት ደርሶባቸው፣ ይሄ ነገር ምን ግልጽ መልእክት አስተላለፈ? ኢራን የእስራኤል የኒክሌር መርሃ ግብር ያለበትን ቦታ ያነጣጠረ ጥቃት መፈጸም ትችላለች። ልብ አድርጉ፣ ይሄ የዲሞና የኒክሌር መርሃ ግብር ያለበት ቦታ በዓለም አቀፉ ማህበረሰብ ለምሳሌ በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በሚባለው IAEA ፍተሻ ተደርጎበት የማይታወቅ ምን እየተካሄደበት እንዳለ ግልጽም ያልሆነ፣ ያው እስራኤል የኒክሌር ዶክትሪኗ ኒክሌር አምቢጊቲ የሚሉትን አይነት ስለሆነ ምን ማለት ነው? ኒክሌር አለኝም አትልም የለኝም አትልም። በዛ አይነት መልኩ ነው ዘመቻውን ወይም ኒክሌርን በተመለከተ አቋሟን የምትገልጸው። እና የዲሞና የኒክሌር መርሃ ግብር ከ1950ዎቹ ጀምሮ ነው እንደምታውቁት በእስራኤል ውስጥ እነ ዴቪድ ቤንጎሪዮን ከነበሩበት ጊዜ አንስቶ ነው የኒክሌር መርሃ ግብር የነበረው። ከዛ በ1970ዎቹ እንደ አውሮፓውያን አቆጣጠር ላይ ኢቭን እኮ ዮም ኪፖር ዋር እየተባለ በሚጠራው ከግብፅና ከሶሪያ ጋር በተዋጋችበት በዛ ጦርነት ላይ እንደ እስራኤል ኒክሌር ልትጠቀም ትችላለች የሚል አይነት ሐሳቦች ጭምር ተደምጦ እንደነበረ አይዘነጋም። የታሪክ ድርሳናት እንደበላቸው እንደዛ አይነት ሐሳብን ያነሳሉ። ምላችሁ ነው እንግዲህ በሚስጥር ተይዟል በሚባለው የእስራኤል የኒክሌር መርሃ ግብር ባለበት አካባቢ ላይ ኢራን የሚሳኤል ጥቃት መሰንዘር ቻለች ወይም ሰነዘረች። ቀጣይ ነገሩ ከከረረ፣ ነገሩ ከባሰ፣ ስካሌሽኑ እየጨመረ ከመጣ ምናልባትም የእስራኤልን የኒክሌር መርሃ ግብር ያለበትን ቦታ ያነጣጠረ ጥቃት ላትፈጽም እንደምትችል ምንም ዋስትና የለም። ሁለተኛው በኢራን ጋር በነበረው ጦርነት ላይ ቁልፍ ሆኖ የመጣው ጉዳይ የዲሞና የኒክሌር መርሃ ግብር ያለበት ቦታ ላይ ኢራን
ጥቃት ማድረሷ። ሶስተኛው ጉዳይ ደግሞ የክለስተር ቦምቦችን መጠቀም ጀመረች ኢራን። ክለስተር ቦምብ ያው ከዓለም አቀፍ ሕግና መርህ አንጻር ከተመለከትነው ክለስተር ቦምቦችን በዓለም አቀፍ ሕግ ላይ እንዳትጠቀሙ የሚል ድንጋጌዎች፣ መርሆች አሉ። ነገር ግን መቼስ በእስራኤል እንዲሁም በኢራን መካከል እየተከናወነ ባለ ጦርነት ላይ የሕግ ደንብ ጉዳይ፣ የዓለም አቀፍ መርህ ጉዳይ ታሳቢ ይደረጋል ብዬ አላምንም። ዓለም አቀፍ መርሆችን፣ ሕጎችና ደንቦችን መተግበር አለባቸው ከተባለ መጀመር ያለበት እስራኤል የኢራንን ሉዓላዊነት በማክበር ነው። የኢራንን መንግስት ሉዓላዊነት በማክበር ጭምር። እስራኤል ኢራንን ስትወር ስትወጋ ሆነ እንደነ ሊባኖስ በመሰሉ አካባቢዎች ላይ የጋዛዎችን የፍልስጤሞችን መብት ስትከለክል፣ ሀገር የመሆን መብታቸውን ስትከለክል፣ ያኔ ነው ዓለም አቀፍ ሕጎች የተጣሱት። ዓለም አቀፍ ሕጎች እንግዲህ በምናየው ደረጃ መፈራረስ የጀመሩት። በነገራችን ላይ እስራኤል ዓለም አቀፍ ሕጎችን እንዴትና በምን መልኩ ጣሰች የሚል አንድ ጥናታዊ ጽሑፍ ከሰሞኑ እያነበብኩ በጣም ሲገርመኝ ነበር። ዓለም አቀፍ ሕጎቹን የምጥስበት መንገድ ራሱ ማለት እያዩት እንዴት ዝም ይላሉ ብላችሁ ጥያቄ እንድታቀርቡ የሚያስገድድ አይነት ነው። በዚህ ጉዳይ ላይ እስቲ ሰፋ አድርጎ ነገሩን ለመመልከት በሌላ ጊዜ ይዤው መጣው ጉዳይ ይኖራል። እስራኤልና ዓለም አቀፍ ሕጎች በሚል አንዱ እስራኤል የጣሰችው ዓለም አቀፍ ሕግ የፍልስጤማውያኖችን እንደ ሀገር የመመስረት መብት መከልከሏል። እስራኤል የሁለት ሀገራት መፍትሄ በሚባለውና በጣም ለብዙ ጊዜ ዓለም አቀፉ ማህበረሰብ ለዛ አካባቢ ቀጠና እንደ መፍትሄ አድርጎ በሚያቀርበው ሐሳብ ላይ እኔ ፍላጎቱ አለ ብዬ አላምንም። በ1995 እንደ አውሮፓውያኑ አቆጣጠር አካባቢ ላይ ከተገደሉት የእስራኤል ጠቅላይ ሚኒስትር በቀር አብዛኛዎቹ የእስራኤል ጠቅላይ ሚኒስትሮች የሁለት ሀገራት መፍትሄ በሚለው ለምሳሌ ዴቪድ ቤንጎሪዮን ስልጣን ላይ በነበሩበት ሰዓት እኮ ልክ እስራኤል እንደ ሀገር ትመስረት በሚል በተባበሩት መንግስታት ድርጅት ላይ ነገሩ ሲጸድቅ እንድትመሰረት የጸደቀችው ሀገር እስራኤል ብቻ አልነበረችም። ፍልስጤምም ከጎን ሀገር ሆና እንድትመሰረት ጸድቆ ነበረ። ዓለም አቀፍ ሕግና መርህን ስለመጣስ ጉዳይ ከሆነ የምናወራው አንዳንዴ እነ ኔታንያሁ ያስቁኛል። እንደ እስራኤል ዓለም አቀፍ ሕግን አልጣሰችም ሚሉና እነ ኢራን ዓለም አቀፍ ሕግን ጣሱ ብለው ሲከራከሩ በጣም ይገርመኛል። ዓለም አቀፍ ሕግን መጣስ የሚባለው ጉዳይ የሚጀምረው ከዚህ ነው። የፍልስጤማውያንን መብት ፍልስጤማውያኖች ወደ መንደራቸው የመመለስ መብት የላቸው፣ ወደ ቀያቸው የመመለስ መብት የላቸው። ለምሳሌ ያክል እስራኤል በ1948 ላይ ስትመሰረት መጀመሪያ ካከናወነቻቸው ነገሮች መካከል ወደ 650 ሺህ ወይም 700 ሺህ ገደማ የሆነ ፍልስጤማውያኖችን ከመንደራቸው ከቀያቸው በማፈናቀል ነው ታሪኩ የሚጀምረው። ማፈናቀል ብቻ አይደለም ዓለም አቀፍ ሕግን መጣስ። በዛው ላይ ምን ተጨመረበት? እነዚህ የተፈናቀሉ ፍልስጤማውያን ወደ ቀያቸው ወደ መንደራቸው የመመለስ መብት የላቸውም ተብሎ ሌላ ተጨማሪ ሕግ ተጣሰ። ከዛ ጊዜ አንስቶ እስከ ዛሬ ድረስ ለምሳሌ በጋዛ ውስጥ የኦክቶበር 7 2023 የሐማስ ጥቃት ከተፈጸመ በኋላ የፍልስጤማውያኖቹ መፈናቀል መቼስ እንዳያችሁት ነው። ያው ከፍተኛ የሆነ የእስራኤል ድብደባ ስለነበረ መፈናቀል ነበረባቸው፣ መጠለያ መፈለግ ነበረባቸው። ነገር ግን ያ የሚፈልጉት መጠለያ ጦርነቱ ካለቀ በኋላ እንመለስ ሲሉ ምን አይነት መከራ ውስጥ እንደገቡና ተመልሰው እንኳን በዛ ቦታ ላይ መኖር እንዴት አዳጋች እንደሆነባቸው የሚታወቅ ነው። ጋዛ በተወሰነ መልኩ የዓለም አይን እዛ ላይ ስለሆነ ነገሩን ትንሽ ያዙት እንጂ ከዚህ ቀደም በነበሩ ጊዜያት
the right to return በቃ መሰረታዊ እስራኤል ፍልስጤማውያኖችን የምትነሳቸው መብት ይሄ ነው። ስለዚህ ኢራን ክለስተር ቦምብ ተጠቀመች ብሎ ዓለም አቀፍ ሕግና መርህን እየጣሰች ነው የሚል አይነት ድምዳሜ ላይ ሲደረስ አዎ ጥሳለች። ይሄንን አላደረገችም ብዬ አይደለም መከራከረው። ወይም በሰው አይን ውስጥ ያለን ጉድፍ ከማውጣት በፊት በራስህ አይን ውስጥ ያለውን ጉድፍ አውጣ። ፍልስጤማውያኖች የመኖር መብታቸው ይከበር፣ ሀገር የመሆን መብታቸው ይከበር። that's the point። ስለዚህ የክለስተር ቦምቡ ጉዳይ ከዚህ አንጻር ነውና እንዲህ አይነት ቦምብ መጠቀም ጀመረች ኢራን። ክለስተር ቦምቦች ይመጣሉ፣ ልክ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ዲቴክት አደረጋቸው አይደለም። አንድ እኮ ነው ቦምቡን ስትመለከቱት አንድ ነው። አይ ቲንክ በምስሉ ላይ ማድረግ እንችላለን። እና ይሄ አንድ ቦምብ አንድ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ነው የሚተኮስበት አይደለም። ወይም 2-3 ሊተኮስበት ይችላል። እየቀረበ ሲመጣ ግን አንድ የነበረው ቦምብ ለ16 ይበተናል። 16 ቦምብ ይሆናል። 16 ትናንሽ ቦምቦች ይሆናል። የተተኮሰው 5 ሚሳኤል ተተኮሰበት ብላችሁ ብታስቡ ለማክሸፍ 5ቱን መታ፣ 10ሩን አይመታም። you see አሁን እስራኤላውያን መጀመሪያ ያልኳችሁን አስታውሱ። ይህን ዜና ጥንቅር ስጀምር የገባውበትን የኢራን ጦርነት ከተጀመረ በኋላ ደህንነት የሚሰማቸው እስራኤላውያን ቁጥር ቀንሷል። 35% የሚሆኑ እስራኤላውያን ማዕረፍ የተባለው የእስራኤል ጋዜጣ ይዞ እንደወጣው ደህንነት የሚሰማቸው እስራኤላውያኖች ቁጥር እየቀነሰ ነው፣ እየተመናመነ ነው። መንግስታቸው የሚጠብቃቸው እንዳልሆነ የሚያስቡ አይረንዶም ታድ ዴቪድ ስሊንግ እንደሚጠብቃቸው የማያስቡ ህይወታቸው አደጋ ላይ እንደሆነ የሚያስቡ እስራኤላውያን ቁጥር ለዚህ ነው እየጨመረ የመጣው። አደጋውስ ምንድነው ሲባል ነው እንግዲህ አሁን 1 2 3 ብዬ ዘርዝሬ ሐሳቡን ያቀረብኩላችሁ። በዚህ መንገድስ ነው አሁን ጥያቄው። በዚህ መንገድ እነ ኔታንያሁ የሚፈልጉትን አይነት ነገር ማድረግ ይችላሉ ወይ? በዚህ መንገድ ነሲስ እንግዲህ ጦርነት በጦርነት አደረጓት ሀገሪቱን። እሺ በዛ መንገድ የሚፈልጉትን ነገር ማሳካት ይችላሉ ወይ በሚለው ላይ እኔ ማሳካት አይችሉም ባይነኝ። የእስራኤሉ የቀድሞ ጠቅላይ ሚኒስትርና በአሁኑ ወቅትም ደግሞ የእስራኤሉ የቀድሞ ጠቅላይ ሚኒስትርና የቀድሞ የጦር አዛዥ ኡሁድ ብራክም ከዚህ ሐሳብ ጋር ይስማማሉ። የእሳቸውን ሐሳብ በተወሰነ እንዴት እንደሆነ ልንገራችሁ። ለምሳሌ ያክል ኡሁድ ብራክ ሲናገሩ the real question regarding the withdrawal from Lebanon is not why it happened in 2000 but why it did not happen 15 years earlier. Hezbollah developed because we remain inside Lebanon. እንደምታውቁት እስራኤል መጀመሪያ የእንትን ውስጥ የገባችው ሊባኖስ ውስጥ የገባችው በ1982 እንደ አውሮፓውያን አቆጣጠር ነው። እና በዛ ጊዜ ስትገባ የካስትሉን ጉዳይም የተቆጣጠረችው ያኔ ነው። የቤርፎርት ካስትል የሚባለውን ቀደም በመግቢያ ላይ የነገርኳችሁን የተቆጣጠረችው ያኔ ነው። ነግራችኋለሁ ስለሱ ጥቂት፣ ይሄኛውን ጉዳይ ልጨርሰው ብዬ ነው። እና 82 ላይ ገብታ 2000 አካባቢ በ1990ዎቹ መጨረሻ ላይና 2000 ላይ ነው ሙሉ በሙሉ ጓዟን ጠቅልላ ያወጣችው። ጓዟን ጠቅልላ ለመውጣቷ ዋነኛው ምክንያት የሂዝቦላ ቡድን ነው። ጥያቄው ይላሉ ኡሁድ ብራክ በ2000 ለምን ወጣን አይደለም፣ ከዛ ቀደም ብሎ በነበረው ጊዜ 15 ዓመት ሙሉ ለምን እዛ ቆየን ነው። ከዛ ይቀጥሉና ሂዝቦላ ያደገው የጠነከረው የበረታው እኛ ሊባኖስ ውስጥ ስለቆየን ነው። ይሄ ነው የኔም ትልቁ ባለፉት ጊዜ አስላችሁ የነበረው እንትኔ መከራከሪያዬ። እስራኤል ለምሳሌ ሂዝቦላ ለምን ተመሰረተ ሲባል እስራኤል ወደ ሊባኖስ በመግባቷ ነው። ሌላ ምንም ምክንያት የለም። እስራኤል ወደ ሊባኖስ ከመግባቷ ጋር ተያይዞ ነው የሂዝቦላ ቡድን የተመሰረተው።
የሺያ እንቅስቃሴዎች አለ። ያው የእርስ በርስ ጦርነት ነበራቸው የማይካድ ነገር። 1982 ላይ ነው የሂዝቦላ ቡድንም የተመሰረተው። እስራኤልም ሊባኖስ ውስጥ የገባችው 1982 ላይ ነው። አሁን ኢሁድ ብራክ የሚሉት ለምንድን ነው? እኛ ሊባኖስ ውስጥ ስለቆየን ነው ሂዝቦላ እንዲህ የበረታው። ከዛ ይቀጥሉና war is not an end itself but a means to reach a political and diplomatic solution. ጦርነት መጨረሻ አይደለም፣ ወደ ፖለቲካዊና ዲፕሎማሲያዊ መፍትሄዎች የምንሄድበት መንገድ ነው እያሉ ይቀጥላሉ። እንዲያውም ነገሩን ጠንከር ሲያደርጉት የኒፍታሊም ቤኔትና ጋዲ ኢዝኮት የሚባሉ የነ ኔታንያሁ ተወካካሪዎች አሉ። እነሱ ከኔታንያሁ በበለጠ ሁኔታ ችን ሀገር መምራት ይችላሉ በማለት በኔታንያሁ መንግስት ላይ ጭምር በተለይ የጥምር መንግስቱ ስልጣን እንዲነጠቅ ጥያቄ ያቀርባሉ። የክኔሴት ውስጥ የሚገኘው ወንበር መጠን 61 ወንበሮችን ማግኘት ከቻሉ ይላሉ የነ ኔታንያሁን መንግስት ከስልጣን ላይ ማንሳት የሚቻልበትን ነገር በመፍጠር ረገድ እነ ኒፍታሊም ቤኔት፣ እነ ኢዝኮት፣ እነ አቪግዶር ሊበርማን የመሳሰሉ ሰዎችን ስም እየጠሩ እነዚህ ሰዎች አሁን እነ ኔታንያሁ የመሰረቱትን የጥምር መንግስት መቀየር አለባቸው እያሉ ነው እንግዲህ ጠንከር ያለ አስተያየታቸውን በነ ኔታንያሁ ላይ የሚሰጡት። እስራኤል ጦርነት እየመጣባት ያለው አደጋ እየተደገነባት ያለው ኖት አዝን በዙሪያዋ ያሉ ኃይሎች በቃ እስራኤል ላይ እንዲንበል ብለው ጦርነት ስለከፈቱ አይደለም። አይሚን አልነበረም ማለት አይደለም። የስድስቱ ቀን ጦርነት፣ የዮም ኪፖር ጦርነትን ከዛም በፊት የነበሩትን እናውቃቸዋለን። እነሱ እንደ ሀገር የነበሩ ጦርነቶች ናቸው። እንደ ሀገር ራይት ነው ያሉ ጦርነቶች ግን በነዛ ሀገራት ውስጥ የሆኑ ቡድኖች አሉ። ለምሳሌ ሊባኖስ ውስጥ ሂዝቦላ አለ፣ የመን ውስጥ ሐውቲ አለ፣ ሶሪያ ውስጥ ኢስላሚክ ሬዚስታንስ አለ፣ ኢራቅ ውስጥ ካታይብ ሂዝቦላ አለ። እንደዚህ አይነት ቡድኖች አሉ። እነዚህ ቡድኖች ለምሳሌ ስፔሲፊካሊ የነ ሂዝቦላን ጉዳይ ከተመለከትን እያወራን ያለ ነው ስለ ሊባኖስ ስለሆነ በሊባኖስ ውስጥ በመቆየታችን ምክንያት ነው ሂዝቦላ የተጠናከረው የበረታው ጉልበት ያገኘው። የሆነውም እንደዛ ነው። ልክ እስራኤልን ከሊባኖስ ውስጥ ማስወጣት አለብን የሚለውን ኮዝ ይዞ ብዙ ወታደሮችን መመልመሉ፣ ብዙ የጦር መሳሪያ ድጋፍ ማግኘቱ ነው ሂዝቦላህን ሂዝቦላ እያደረገ ሄዱ። ይህን ጊዜ እስራኤል ወደ ሊባኖስ ውስጥ ባትገባ በሊባኖስ ፖለቲካ እንቅስቃሴ ላይ የሆነ የገባችሁ እኮ እንዴት መሰላችሁ? የነ ፒኤልኦ እንቅስቃሴ ተባለ። ፒኤልኦ የሚባለው ቀደም ብሎ በፍልስጤም ውስጥ ይንቀሳቀስ የነበረው የፓለስቲን ሊበሬሽን ኦርጋናይዜሽን መሰለኝ፣ ያሲን አረፋት ማለት ነው። እነሱ በዛ በሊባኖስ ውስጥ እንቅስቃሴ ያደርጋሉ። ከዛ ያንን ካውንተር ለማድረግ በሚል አይነት ወታደራዊ ዘመቻ ነው የገባችው። ያ ወታደራዊ ዘመቻ ግን እነ ሂዝቦላህን ወለደ፣ እነ ሂዝቦላህን አጠናከረ፣ እነ ሂዝቦላህን አበረታ። የእስራኤሉ የቀድሞው ጠቅላይ ሚኒስትር ኢሁድ ብራክ የሚናገሩት ይህንን አስተያየት ነው። አሁንም ቢሆን ደሞር እስራኤል ወደ ሊባኖስ ውስጥ ጠልቃ በገባች ቁጥር በዛው ተመሳሳይ ሁኔታ በዛው ተመሳሳይ ጊዜ እነ ሂዝቦላህ እየጠነከሩ ይሄዳሉ። ኢሁድ ብራክ እኮ ተናገሩ፣ ሊባኖስን ሙሉ በሙሉ ካልተቆጣጠርን በቀር ሂዝቦላህን ማጥፋት አንችልም። በቃ እንወቅ ይሄንን። ምክንያቱም ፖለቲካል ኢንቲቲ ሆኗል። ማን? ሂዝቦላ። በፓርላማ ውስጥ ወንበር አለው። ማን? ሂዝቦላ። በመንግስታዊ አስተዳደር ላይ የሂዝቦላ ተወካዮችና መሪዎች ኃላፊነትና ስልጣን አላቸው። ሂዝቦላ ፖለቲካል ኢንቲቲ ሆኖ የሆነ ታጣቂ ቡድን ምናምን እንዳይመስላችሁ፣ የፖለቲካ ኢንቲቲ ነው። ፖለቲካል ፓርቲ አድርጋችሁ ልትቆጥሩት ትችላላችሁ። በፓርላማ ውስጥ ወንበር ያለው ነው። እሱም ብቻ ሳይሆን በሊባኖስ ምስረታ ታሪክ ውስጥ ሺያዎች የራሳቸው ቦታ አላቸው። ፈረንሳዮችን ሄዶ መጠየቅ ነው፣ እንደዚህ አድርጋችሁ ለምን አዋቀራችሁ ብሎ። ለሱኒ ይሄን ያክል
ጠቅላይ ሚኒስትርነቱን ለሱኒ፣ የፓርላማ አፈ ጉባኤነቱን ለሺያ፣ የምናምንነቱን ደግሞ ለክርስቲያኖቹ እንዲህ አድርገው የሄዱት ፈረንሳዮቹ ናቸው በ1940ዎቹ። ስለዚህ ሂዝቦላ የሺያ ፖለቲካል ሙቭመንቱ የጦር ክንፍ ነው። ከሀገሪቱ ሊባኖስ ውስጥ ካለ ወታደራዊ አቅም በላይ ጠንካራ የሆነ ወታደራዊ አቅም አለው። ይሄ ወታደራዊ አቅሙን ደግሞ ለእስራኤልም እያሳየ ነው። ከሰሞኑ እያከናወነ ያለውን ጥቃት ኢቭን እኮ የእስራኤል የጤና ሚኒስትር ከ1000 በላይ የሚሆኑ ሰዎች የተኩስ አቁሙ በተከናወነበት የኢራን ተኩስ አቁም ከተከናወነ በኋላ በደቡባዊ ሊባኖስ በቀጠሉ ጦርነቶች ላይ ተጎድተዋል አሉ። ያው ሞተዋል የሚለውን ነገር ስለማይናገሩ ነው። ቢያንስ አንድ ሰውም ላይሞት የማይችልበት ሁኔታ የለም። በተለይ ስንት ወታደሮች እንደሞቱ መለስ ብላችሁ ይዩት በኢንተርኔት ላይ ገብታችሁ። ወታደሮችም ተገለዋል፣ እስራኤላውያን ወታደሮች። አሁን እንዲህ አይነት አደጋ እየደገነ ነው ቡድኑ። የሆነ እስራኤል እኮ ይውላችሁ የሐማስ ቡድንን እንኳ ከባው እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እየጨመቅነው ነው ስኩዝ እያደረግነው ነው ምናምን ብለው እየተናገሩ ከዚህ ሁሉ ጊዜ በኋላ ትጥቅ አልፈታም ሐማስ። ትጥቅ አልፈታም ማለት አቅም አለው ማለት ነው አይደለም። እነ ሂዝቦላህን ቀርቶ ልላችሁ ፈልጌ ነው። እነ ሐማስ ላይ እንኳን ይሄን ያክል ጊዜ ፈጅቷል። እነ ሂዝቦላህን ትጥቅ ማስፈታት የሚባለው ግብ ሊባኖስን ሳትቆጣጠሩ የሊባኖስን ፖለቲካዊ ስሪት የሊባኖስን መከላከያ ኃይል አጠናክራችሁ ከዛ የቡድኑን ደግሞ የሂዝቦላህን እንቅስቃሴ አዳክማችሁ በጊዜ ሂደት ውስጥ በፖለቲካዊ መግባባት በጉልበት አይደለም። በጉልበት ማንም አያስፈታውም ሂዝቦላ። እስራኤል 2000 ላይ ሊባኖስን ለምን ጥላ ወጣች? ተሸንፋን የወጣችሁ በነገራችን ከ1982 ጀምሮ እስከ 2000 ድረስ ቆይታ በመጨረሻም በሂዝቦላ አማካኝነት ተሸንፋን የወጣችሁ ያ ሞመንት ይባላል። ሂዝቦላ አስፈላጊነቱን በሊባኖስ ውስጥ ያለውን አስፈላጊነት ያረጋገጠበት ሞመንት ነው ይባላል። ለምን? እስራኤልን አስወጣ ኋላ የህዝብ ድጋፍ ይጎርፍለት የጀመረው ሂዝቦላ ከዛ ጊዜ በኋላ 2006 ላይ ገብታ ነበር እስራኤል። እንዴት ነው የወጣችው? በምን አይነት መልኩ እንደወጣች ገብታችሁ ተመልከቱ። መጨረሻው ግን ከሂዝቦላ ጋር በድርድር ነው የፈታችው ነገሩ። በተባበሩት መንግስታት ድርጅት አማካኝነት ድርድር ተደርጎ ነው ነገሩ የተቋጨው። ለማንኛውም ትጥቅ ማስፈታት የሚባለው ነገር አይቻልም። ፖለቲካዊ መግባባት ካልተፈጠረ በቀር በሊባኖስ ውስጥ የሚቻል ነገር አይደለም። አሁን ወደ መጨረሻው ሐሳብ መጥቻለሁ። ወደ ቤልፎርት ካስትል ወደሚባለው ጉዳይና እሱን ነገር እየነገርኳችሁ ቀጥላለሁ። ካፍታ በኋላ ልመለስ። የእስራኤል ወታደራዊ ኃይል የቤልፎርት ካስትልን ባሳለፍነው እሁድ መቆጣጠሩን ገለጸና በጣም ታላቅ ሴሌብሬሽን ሆነ በእስራኤል መከላከያ ኃይል አባላት ዘንድ። ከዛ የሂዝቦላ ቡድን ደግሞ ከቀናት በኋላ ያንን ስፍራ መልሶ ማስለቀቁን አስታወቀ። ትላንትና አልአረቢያ ላይ እየተመለከትኩ ነበረ። ሂዝቦላ ያንን ስፍራ የቤልፎርት ካስትልን እንዳስለቀቀ እና ለምንድን ነው ይሄ የቤልፎርት ካስትል ጉዳይ የቤልፎርት ግንብ ጉዳይ እንዲህ ዓለም አቀፍ ዜና የሆነው የሚለውን ነገር ያው ትኩረቴን ሳበውና እየተመለከቱ ነበረ። የቤልፎርት ካስትል በአረበኛው ቃላት አልሻቄፍ እየተባለ የሚጠራ ነው። ከ900 ዓመታት በፊት በደቡባዊ ሊባኖስ ላይ የተገነባ ነው። ከባህር ጠለል በላይ በ700 ሜትር ከፍታዎች ላይ የሚገኝ አይነት ሲሆን በ12ኛው ክፍለ ዘመን አካባቢ እንግዲህ ልብ አድርጉ፣ ከ900 ዓመታት በፊት በ12ኛው ክፍለ ዘመን አካባቢ በክሩሴደሮች አማካኝነት የተገነባ። ክሩሴደሮች ማለት የመስቀል ጦርነት ታሪክን መቼም ታውቃላችሁ። የመስቀል ጦርነት ጊዜ ኢየሩሳሌምን ለመቆጣጠር
በክርስቲያኑ ወገንና በሙስሊም ወገን ሰላሃዲንን የምታውቁት ታሪክ ነው ብዬ አስባለሁ። ስለዚህ በዛ ሞመንት ላይ በሊባኖስ ውስጥ የላታኒ ወንዝን አሻግሮ ለማየት ይጠቅማል በሚል እንግዲህ ይሄ 900 ዓመታት ዕድሜን ያስቆጠረው የቤርፎርት ካስትል በፍሬንቾች አማካኝነት እንደተገነባ ይገለጻል። በፈረንሳይኛ ቤርፎርት የሚለው ቃል ቢዩቲፉል ፎርትረስ ወይም ደግሞ ቆንጆ የሆነ ምሽግ የሚል አይነት ትርጓሜ እንዳለው ይገለጻል። ለዘመናት ይህንን ቦታ እንግዲህ ላለፉት ዓመታት ማለት ነው ከክሩሴድ ጦርነት ጀምሮ አንድ ጊዜ ክሩሴደሮቹ፣ ሌላ ጊዜ ደግሞ የነ ሙስሊሞቹ እንዲህ ተራ በተራ የኦቶማን ኢምፓየርም ስልጣን ላይ በነበረበት ጊዜ ዓለምን ያስተዳድር በነበረበት ጊዜ ኦቶማኖችም ይዘውት ነበረ። ሌሎችም ኢምፓየሮች በመጡ ቁጥር ያ ስፍራ በጣም ስትራቴጂካዊ ከመሆኑና በተለይ በሊባኖስና በዙሪያዋ ያለውን አካባቢ ሙሉ በሙሉ ተቆጣጥሮ ለመቀጠል መሰረት ስለሚሆን ይህንን ስፍራ መያዝ የሞት የሽረት ሆኖ ቆይቷል። የቤርፎርት ካስትል የተለየ የሚያደርገው የላታኒ ወንዝን ተሻግሮ ያለ ቦታ እና በዚህ ስፍራ ላይ እስራኤል ባሳለፍነው እሁድ ሰንደቅ ዓላማዋን አውለብልባለች ተብሏል። ሊባኖሶች ውስጥ የሚገኙት ሂዝቦላ ደግሞ ከቀናት በኋላ የእስራኤልን ሰንደቅ ዓላማ ጥለናል እያሉ ይገኛሉ። ስትራቴጂካዊ ሲግኒፊካንሱ ወይም ስትራቴጂካዊ ጠቀሜታው ምንድነው የሚለው ጉዳይን በተመለከተ ቀደም ብዬ እንዳልኳችሁ አንደኛ የነ ሂዝቦላህን እንቅስቃሴ ለመቆጣጠር እንዲቻል ታክቲካል የሆነ አድቫንቴጅ ይሰጣል ተብሎ ይታመናል። ከዛም በቅርብ ያሉ ከተማዎች ለምሳሌ አሁን ናቢታህ የምትባል ከተማ አለች። ትላንትና የእስራኤል መከላከያ ኃይል በዛች ከተማ ላይ የሚኖሩ ሊባኖሳውያን ያችን ከተማ ለቀው እንዲወጡና ከከተማዋ በ1000 ሜትሮች ወይም ከከተማዋ ከ1 ኪሎ ሜትር ርቀት በላይ እንዲሸሹ ማስጠንቀቂያ ሰጥቷል። እና ይህንን ከተማ ጨምሮ የናቢታህ የምትባለዋን ከተማ ጨምሮ በምዕራባዊ የባካ ሸለቆ ውስጥ ያለውን ስፍራና እንዲሁም ከሶሪያ ጋር ባለው አዋሳይ ስፍራ የጎላን ኮረብታዎችን ተቆጣጥሮ ለመቀጠል ሌላ አማራጭ ነው ይባላል። ስለዚህ እስራኤል ወደዚህ ስፍራ ስትመጣ በአንድም ይሁን በሌላ በባህሩ በኩል የነ ቃና ጋዝፊልድና የነ ቀርሽ ጋዝፊልድ የሚባሉ ሁለት የነዳጅ ደሴቶች አሉ። እነሱን እየተቆጣጠረች ወይም እነሱን በተጽዕኖ አድማሷ ውስጥ እያደረገች ነው። አሁን በዚህ በምዕራቡ በኩል ደግሞ የናቢታህ የሚባለውን ከተማ ጨምሮ የጎላን ኮረብታዎችን ይዞ የጎላን ኮረብታዎች በሶሪያ ውስጥ የነበረ ቦታ ነው። የጎላን ኮረብታዎች በ1967ቱ የስድስቱ ቀን ጦርነት ወቅት ላይ እስራኤል በጉልበት ከሶሪያ የወሰደችው መሬት ነው። ዛሬም ድረስ ከአሜሪካና ከእስራኤል በቀር ይህንን የጎላን ኮረብታዎች የሚባል ስፍራ የእስራኤል ነው ብሎ የሚያምን ምንም አይነት አካል የለም። የተባበሩት መንግስታት ድርጅት ከ1967 በፊት ወደ ነበረው ድንበር መመለስ የሚለውን ጉዳይ ሲያነሳ አንዱ የሚያቀርበው ጉዳይ የጎላን ኮረብታዎች ለሶሪያ ይመለሱ የሚለው ጉዳይ እንደሆነ ሊታወቅ ይገባል። ታዲያ ከዚሁ ጋር በተያያዘ እንግዲህ አሁን ምን እያደረገች ነው እስራኤል? ይህንን ከ1967 ጀምሮ የያዘችውን ቦታ ጨምራ አጠቃላ ልትይዝ የምትችልበትን የቤርፎርት ካስትል የሚባለውን የሊባኖስ እንደ ናቢታህ የሚባሉ ከተሞችን ጨምሮ ከላታኒ ወንዝ በስተደቡብ ያለውን ስፍራ አጠቃላ እንግዲህ ከቃና እንዲሁም የቃሪሽ ጋዝፊልድ አንስቶ እስከ ጎላን ኮረብታዎች ድረስ ያለውን ቦታ ስትራቴጂካዊ በሆነ መንገድ ለማየት፣ ለመከታተል፣ ለመቆጣጠር የሚያስችል አይነት ቦታ ነው። ዳትስ ዋይ ይህንን ቦታ አሁን መያዟ እስራኤል ይህንን ቦታ መቆጣጠሯ ዓላማዋ በዛ ስፍራ ላይ ዘለቄታዊ የሆነ ቆይታን ማድረግ ነው የሚባለው። በ1982 እንደ አውሮፓውያን አቆጣጠር ነበረ ለመጀመሪያ ጊዜ ያንን ቦታ እስራኤሎች የተቆጣጠሩት ወደ ሊባኖስ ሲገቡ። ከዛ 1982 ላይ የቤርፎርት ካስትልን ተቆጣጥረው አካባቢው ላይ ጠንካራ ይዞታቸውን መስርተው እስከ 2000 ድረስ ቆይተው በመጨረሻ በ2000
ከዛ ስፍራ ላይ በ1990ዎቹ መጨረሻ ጀምሮ ባለው ማለት ነው በዛ ጊዜ ላይ ከሊባኖስ ለመውጣታቸው መሰረታዊ ምክንያት አንዱ ቁልፉ የሚጀምረው የባልፎር ካስትልን አሁን እያወራንለት ያለውን ግንብ ከጎን በምስል ላይ የምታዩትን ጭምር ማለት ነው ይሄ ቦታን እስራኤል በመልቀቋ ወይም ከዚህ ቦታ ላይ ለመልቀቅ በመገደዷ ነበር። ሂዝቦላ እዚህ ቦታ ላይ ነው ያሸነፋት እስራኤል። ከዚህ ቦታ ሲያስለቅቃት ነው እስራኤል መላው ሊባኖስን ጥላ ወደ መውጣት የተገደደችው። ስለዚህ አሁን ተመልሳ ስትገባ እዚህ ቦታ ላይ ተሽቀዳድማ ስትሰየም እስራኤል ያው ሂዝቦላ አስለቅቂያታለሁ እያለ ቢሆንም ነገሩን ኢንዲፔንደንትሊ ቬሪፋይ ማድረግ ስለማልችል ነው። እስራኤል ይህንን ቦታ ስትይዝ ዓላማዋ በዛ ስፍራ ላይ ምን እንደሆነ በግልጽ መረዳትና መገንዘብ ይቻላል። ከቃና የጋዝ ፊልድ አንስቶ እስከ ጎላን ኮረብታዎች ድረስ ከባልፎር ካስትል ላይ ተቀምጣችሁ ይሄ 900 ዓመታትን ቆይቷል የሚባለው ካስትል ላይ ተሰይማችሁ ወፍ ዝር እንዳይል አድርጋችሁ አካባቢውን መቆጣጠር ትችላላችሁ። ለምን? ከዛ ካሉት አካባቢዎች መካከል ከባህር ጠለል በላይ በ700 ሜትር ከፍታ ላይ የሚገኘው ከፍተኛ ቦታ ይሄ የባልፎር ካስትል የሚባለውና ከ900 ዓመታት በፊት ፍሬንቾች ገንብተውታል የሚባለው ስትራቴጂካዊ ስፍራ ነው። እዚህ ቦታ ላይ ያለው ነባራዊ ሁኔታ በዚህ መልኩ ሊገለጽ ይችላል። ያም ማለት እስራኤል በሊባኖስ ውስጥ የመቆየት ሐሳብ አላት። የባልፎር ካስትልን ያዘችም አልያዘችም በዛ ስፍራ ላይ የመቆየት እቅድ እንዳላት፣ ሊባኖስን ይዛ የመቆየት እቅድ እንዳላት ግልጽ ነው። አሁን ግን ይሄ አካሄዷ አንደኛ በእስራኤላውያኖቹ ዘንድ ደህንነታችን አደጋ ውስጥ ገባ፣ ከጊዜ ወደ ጊዜ የሆነ የሞት ወጥመድ የተጠመደብን ይመስላል የሚሉ እስራኤላውያን ቁጥር ጥቂት አይደለም። የማዕረፍ ጋዜጣ ያከናወነውን የህዝብ የዳሰሳ ጥናት ሪፖርት አቀረብኩላችሁ። ከዛ ባለፈ ደግሞ እንደነ እሁድ ብራክ የመሰሉ የእስራኤል የቀድሞው ጠቅላይ ሚኒስትርና የዲፌንስ ሚኒስትር የነበሩ ሰዎች በጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር ላይ እያሰሙ ያለው ተቃውሞ ግልጽ ሆኗል። እንዲያውም እሳቸው መንግስት እንዲቀየር ጥያቄ ማቅረቡላ ጀምረዋል። ለምን ካላችሁ አሁን ሂዝቦላህን ትጥቅ እናስፈታለን በማለት እነ ኔታንያሁ የጀመሩት አካሄድ በአንድም ይሁን በሌላ እስራኤልን ገደል እየከተታት ነው ሲሉ ነው የሚከራከሩት። ለዛም ነው የኔታንያሁ መንግስት መቀየር አለበት ሲሉ የሚሞግቱት። አሁን ቀጣዩ ምርጫ ምን ይዞ ይመጣል የሚለውንም በጉጉት የምንጠብቀው አንዱ ከዚህ አንጻር ነው። ኔታንያሁ በዚህ አቋማቸው ህዝባዊ ድጋፍን አስጠብቀው ይቀጥላሉ ወይ? ኔታንያሁ ያንን ቀጠና የጦርነት ቀጠና እንዳደረጉት ይቀጥላሉ ወይ ነው? ወይንስ እስራኤል እፎይ የምትልበት አይነት ጊዜ ሊመጣ ይችላል የሚለውን ነገር ነው እንግዲህ የምንመለከተውና የምንጠብቀው። ነፃነት ላቀው ነበርኩኝ በገበያ ፖድካስት አብሬያችሁ ቆይታ ያደረኩት። አብራችሁ ስለነበራችሁ ልባዊ ምስጋናዬ በያላችሁበት ይድረስ። በሌላ ጥንቅር ደግሞ ከኢራን ጉዳይ ጋር የተገናኘ ነጥብ ላይ ትኩረታችንን በማድረግ ጦርነቱ ቀጥሏል። ባይዘወይ ከኢራን ጋር ዛሬም በኩዌት ውስጥ የሚገኙ የአሜሪካ የጦር ሰፈሮችን ያነጣጠሩ ጥቃቶች ተፈጽመዋል እየተባለ ነው። ፍንዳታዎች ተሰምተዋል። የተኩስ ልውውጥ በአሜሪካና በኢራን መካከል መጀመሩን የሚያመላክቱ ዜናዎችም እየተሰሙ ይገኛሉ። በቀጣይ በሚኖረው ቆይታችን ላይ እዚሁ ነጥብ ላይ ትኩረት በማድረግ አዳዲስ ነባራዊ ሁኔታዎችንና ክስተቶችን እያየን እየተነተንን አብረን ቆይታ እናደርጋለን ማለት ነው። እስከዛው መልካም ቆይታ ይሁንላችሁ። ከዚህ በፊት በቦሌ ቡልቡላና አዲስ አበባ ስቴዲየም አቅራቢያ ዘመናዊ መኖሪያ ቤቶችን በጥራት አስረክቦ ታማኝነትን በስራ ያስመሰከረው ሁዳ ሪል ስቴት ዛሬም ብዙዎች ለመኖሪያ በሚመኟት በቦሌ 24 ላይ የ40% ቅናሽ የተደረገባቸው መኖሪያ ቤቶች አቅርቦላችኋል። ባለ 2 መኝታ 105 ካሬ 100% ለሚከፍሉ በ7.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ1.9 ሚሊዮን ብር፣ 115 ካሬ 100% ለሚከፍሉ በ8.6 ሚሊዮን ብር አሊያም
አሊያም በ15% ቅድመ ክፍያ በ2.1 ሚሊዮን ብር፣ 120 ካሬ 100% ለሚከፍሉ በ8.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.4 ሚሊዮን ብር እንዲሁም ባለ 3 መኝታ 155 ካሬ 100% ለሚከፍሉ በ11.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.9 ሚሊዮን ብር አቀረበንላችኋል። ወደኛ ሲመጡ በግንባታ ሂደት የሚከፍሉ ሲሆን ምንም አይነት የዋጋ ጭማሪ አያሳስቦትም። ቅናሹ ለ10 ቤቶች ብቻ የወጣ ስለሆነ አሁኑኑ በ0911 96 6922 አሊያም በ0926 81 8321 ላይ ይደውሉ። ምርጫው ሁዳ ሪል ስቴት ይሁን።